ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የኪነ ጥበብ ዘርፍ በተለይም በቴሌቪዥን ፕሮግራም አቅራቢነትና በተዋናይነት ስመጥር የሆነው ተወዳጅ አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አሳውቋል። አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን በሚተላለፈውና በብዙዎች ዘንድ ተወዳጅነትን ባተረፈ የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን ይታወቃል። በፕሮግራም አቀራረቡ ብቃት፣ በደግነቱና በፈገግታው በሚሊዮኖች ልብ ውስጥ የሰረጸ የጥበብ ሰው ነበር። ከአቅራቢነቱ ባሻገር በበርካታ የሀገራችን ፊልሞች ላይ በተዋናይነት በመሳተፍ የላቀ የሙያ ብቃቱን አስመስክሯል። አርቲስቱ ባለትዳርና የሶስት ልጆች አባት እንደነበር የተገለጸ ሲሆን ህልፈቱ በድንገት መከሰቱ በአድናቂዎቹና በሙያ ባልደረቦቹ ዘንድ ከፍተኛ ድንጋጤና ሐዘንን ፈጥሯል። የደብረጽዮን ገብረ ሚካኤልና የክንፈ ዳኛቸው እግድ ተነሳ። በህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና በቀድሞ የሜቴክ ዋና ዳይሬክተር ሜጀር ጄኔራል ክንፈ ዳኛቸው ጨምሮ በ12 ከፍተኛ አመራሮች ላይ ተጥሎ የነበረው የጉዞና የንብረት እገዳ መነሳቱ ተሰማ። ውዝግቡ የተጀመረው በትግራይ መልሶ ማቋቋም ፈንድ ኤፈርት አመራር ላይ በነበረው አለመግባባት ነው። የቀድሞ የቦርድ አባላት አሁን ያለው የባላደራ ቦርድ ህግ ወጥ በማለት በየካቲት 2017 ዓ.ም ክስ መስርተው እንደነበር ይታወሳል። ፍርድ ቤቱ እግዱን ያነሳበት ምክንያት የመቀሌ ከተማ ማዕከላዊ ፍርድ ቤት ጥር 1 ቀን 2018 ዓ.ም በሰጠው ውሳኔ ተከሳሾቹ ህጋዊ ዕውቅና ባለው የኤፈርት ምክር ቤት የተመረጡ መሆናቸውን አረጋግጧል። ጉዳዩ የፍትህ ብሔር ውዝግብ እንጂ የወንጀል ክስ ባለመሆኑ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና በወረዳ ፍርድ ቤት መታየት እንዳለበት ወስኗል። ፍርድ ቤቱ የኤፈርት ውዝግብ አስተዳደራዊ መፍትሄ የሚያሻው መሆኑን በመግለጽ የክስ መዝገቡን ሙሉ በሙሉ ዘግቶታል። ይህ ውሳኔ በህወሓት ውስጥ ባለው የውስጥ የስልጣን ክፍፍልና በጊዜያዊነት አስተዳደሩ መካከል ባለው ውጥረት ላይ ምን አይነት ተጽዕኖ ይኖረዋል የሚለው በብዙዎች ዘንድ ትኩረትን ተሰጥቶታል። በተለይም በዶክተር አብርሃም ተከስተ የሚመራው የኤፈርት ባላደራ ቦርድ አሁን ነጻነት መንቀሳቀስ የሚያስችለውን ህጋዊ ከለላ አግኝቷል። በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ በትላንትናው ዕለት ሁመራን ጎብኝተው ነበር። አምባሳደር ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖሩ የህዝቡን ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል። አምባሳደሩ ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ ይስጡ ሲሉ ጥሪ አቅርበዋል። ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ ዕድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱ የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩ መንግስታት የሚታገዝን ሂደት አሜሪካ ትደግፋለች ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ዕጣ ፈንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ሲሉ ገልጸዋል። የወደፊቱ መንገድ ውስብስብ ነው ያሉት አምባሳደሩ ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት ብለዋል። አሜሪካ ኢትዮጵያውያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗን አመልክተዋል። ከጦርነት በፊት በትግራይ ክልል አስተዳደር ስር የነበረው ሁመራና አካባቢው አሁን ላይ በአማራ ክልል ስር ወልቃይት ጠገዴ ሰቲት ሁመራ ዞን በሚል እየተዳደረ ይገኛል። በትላንትናው ዕለት የአሜሪካው አምባሳደር ወደ ስፍራው ባቀኑበት ወቅት ከዞኑ አስተዳደርና ሌሎች አካላት ጋርም መክረዋል። አቶ ሸቴ ደምለው የወልቃይት ጠገዴ ህዝብ በገዛ ርስቱ ሲሰደድና ሲገፋ መቆየቱን የዓለም አቀፍ ማህበረሰብ ያውቃል። የበደሉ መቋጫ የሆነው የማይካድራው ጅምላ ጭፍጨፋ ነው ሲሉ ተናግረዋል። የወልቃይት ጠገዴ ህዝብ በህወሓት የአገዛዝ ዘመን ጥያቄው ታፍኖ በሀገሩም በውጭም በደሉ እንዳይወጣ ተደርጎ ቆይቷል። ሰሚም አድማጭም አጥቶ የቆየ ህዝብ ነው ብለዋል። ከለውጡ ማግስት መንግስት የህዝቡ ጥያቄ
የእውነትና የፍትህ መሆኑን ዕውቅና የሰጠበትና የዓለሙ ማህበረሰብ በደሉን እንዲያይ የተደረገበት ማሳያ በኢትዮጵያ የአሜሪካው አምባሳደር ሃርቪ ማሲንጋ በዞናችን መጥተው ያደረጉት ውይይት አንዱ ነው ሲሉ ገልጸዋል። የወልቃይት ጠገዴ ህዝብ አማራ ነኝ በማለቱ ብቻ ሲሰደድና ሲገፋ ቆይቷል ያሉ ሲሆን የወልቃይት ጠገዴ ህዝብ ሀገሩን የሚወድና በሰላም መኖር የሚፈልግ አማራዊ ማንነቱን የሚያስጠብቅ ባህሉን የሚያከብር ኩሩ ህዝብ ነው ሲሉ አስረድተዋል። የወልቃይት ጠገዴ አማራ ህዝብ የጎንደር ቤጌምድር አማራ መሆኑ በርካታ ታሪካዊ ማስረጃዎች አሉን። ህዝቡም አማራ ነኝ በማለት ሞትን ሳይፈራ ለበርካታ ዓመታት ታግሏል። በዚህም ጽኑ ትግል ነፃነቱን አውጇል ሲሉ አሳስበዋል። የወልቃይት ጠገዴ ህዝብ ጥያቄ ለመፍታት በሚደረገው መንገድ የአብሮነትና ዘላቂነት መንገድ መከተል አለብን ብለዋል። ኤርትራ የኢትዮጵያ ፖሊስን መግለጫ ጦርነት ለመጀመር የቀረበ የሐሰት ውንጀላ ስትል አጣጣለችው። የኢትዮጵያ ፌዴራል ፖሊስ ያለፈው ረቡዕ ማምሻ ባወጣው መግለጫው የኤርትራ መንግስት በጦር መሳሪያ ዝውውር ከሷል። ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ ጽንፈኛ ያለውን የፋኖ ታጣቂዎች ለማስታጠቅ በስውር የጦር መሳሪያ ልኳል ብሎ ነበር። የኤርትራ መንግስት ግን ይህንን የኢትዮጵያ ፖሊስ ውንጀላን ጦርነት ለመጀመር የቀረበ የሐሰት ውንጀላ ሲል አጣጥሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ሲሉ ለሮይተርስ የዜና ምንጭ ተናግረዋል። የኢትዮጵያ መንግስት ለ2 ዓመታት ያህል የጦርነት ቅስቀሳ ሲያደርግ ቆይቷል ያሉት አቶ የማነ ጦርነት ለመጀመርና ፍትሃዊ ለማድረግ የውሸት ባንዲራዎችን እያውለበለበ ነው ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ሐሰት ነው ማለቱ ተዘግቧል። የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ መሰረተ ቢስ ሲሉ ለፈረንሳይ የዜና ምንጭ ለአጃንስ ፍራንስ ፕሬስ ገልጸዋል። የፌዴራል ባለስልጣናትም ጦርነቱን ያስቆመውን የፕሪቶሪያ ስምምነት ለማፍረስ ሰበብ እየፈለጉ ነው ብለዋል። በሌላ ዜና አሜሪካ የአውሮፓ ሀገራት ወደ ግሪንላንድ ወታደሮች መላካቸውን አጣጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልታዊ አቀማመጥ ያላትና በማዕድን የበለጸገችው ግሪንላንድ ግዛቱን ሀገራቸው በኃይል ልትቀላቅል እንደምትችል ሰሞኑን ፍንጭ ሰጥተዋል። የዴንማርክ ግሪንላንድ እና የአሜሪካ ባለስልጣናት በጉዳዩ ላይ ውይይት ያደረጉ ቢሆንም ያለ ስምምነት መበተናቸው ታውቋል። ይህንን ተከትሎ በርካታ የአውሮፓ ሀገራት ድጋፋቸውን ለማሳየት ወታደሮቻቸውን በአርክቲክ ቀጠና ወደምትገኘው ራስ ገዝ ግዛት እየላኩ ይገኛሉ። ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኖርዌይ፣ ስዊድን እና ኔዘርላንድስ ውስን ቁጥር ያላቸው ወታደሮች ወደ ግሪንላንድ መላካቸውን አስታውቀዋል። እርምጃው በአውሮፓ ሀገራት መካከል አንድነት መኖርን ለማሳየት እና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የግሪንላንድን ደህንነት መጠበቅ ስለሚችል አሜሪካ ግዛቲቱን መጠቅለል እንደማያስፈልጋት ለፕሬዝዳንት ዶናልድ ትራምፕ መልእክት ለማስተላለፍ ያለመ እንደሆነ አሶሺየትድ ፕሬስ ዘግቧል። ነገር ግን የአውሮፓ ሀገራት እርምጃ የአሜሪካ ፕሬዝዳንት ትራምፕ ደሴቱን ለመጠቅለል ያላቸውን ፍላጎት እንደማይለውጥ አሜሪካ አስታውቃለች። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሊቪት ተልዕኳቸውን አቅልለውታል። ይህ በትራምፕ ውሳኔ አሰጣጥ ወይም ግሪንላንድን የማግኘት ግብ ላይ ምንም ተጽዕኖ እንደማይኖረው ተናግረዋል። ካሮሊን ሊቪት አያይዘውም ፕሬዝዳንቱ ቅድሚያ የሚሰጡት ነገር ግልጽ ነው፣ ዩናይትድ ስቴትስ ግሪንላንድን እንድታስተዳድር ይፈልጋሉ። ይህንን የሚያደርጉት ለብሔራዊ ደህንነታችን በማሰብ ነው ብለዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።